ሰውን ማግኘት ቀላል ነገር ነው። ነገር ግን ልብ ያለውን ሰው ማግኘት ከባድ ነው። ከሸበላይ ጋር ምሽት ይጠብቁ ይላል ማለት ነው። ይህ ልጅ ግን አንዳንዴ ለአንዳንድ ሰዎች ብታስቢ ብዬ እመኛለሁ። የኔ እህት እኔ እኮ በጣም ደስ ይለኛል። ይህ ጽሁፍ እንዴት ልቤን ትርክክ እንደሚያደርገው አንቺ አታውቂም። ግን ደግሞ የብዙ ሰዎችን ልብ ደግሞ ድፍን ያደርገዋል ማለት ነው እና አይካንት ምንም ማለት አልችልም። ብቻ ግን በጣም ደስ ብሎኛል እንደዚህ መጣችሁ ስላየዋችሁ። ደግሞ ምሽት ላይ ነው እንግዲህ አይታችሁታል። ፒክቸሩ እንግዲህ የምሽት ፒክቸር ነው። ምንም ማለት አይቻልም። ማልቀስ ነው አይቻል። እንግዲህ ምን ይቻላል? ምን ይባላል? እንግዲህ ብቻ ግን ሲደብረን ሰንብቶ ዛሬና ትናንት ደግሞ የኛ ቀን ነው። ፏፈሽ ነው በጧቱ። የእውነት ለመናገር እንደዚህ ዝም ቲክታክ ላይ ሂጄ ነው እዛ ፖስት ሳይ እንዴ በጣም ብዙ ቶች አላችሁና ያው ቲክታክ ላይ ቅምጥልጥል የምታደርጓቸው ማለት ነው። እዛ ጋ ነው አይቼ ኦ ማይ ጋድ ብዬ ስሮጥ ዩቱብ መጣው ማለት ነው። ከዛም ደግሞ አገኘዋቸው። በጣም ደስ ብሎኛል። ሄሉዬ የኔ ጀግና ሴት፣ የኔ አንበሳ፣ የኔ ወርቅ፣ የኔ ሴት፣ የኔ ጀግና በምን ቃል እንደምገልጽሽ አላቅም። እንዲሁም ደግሞ ቢኒ ወንድሜ እውነት ለመናገር አክብሬያለሁ። ያው እንግዲህ በውስጥ የተቆጥቼ ቆይቼ ነበርና በጣም ይቅርታ እንደዚህ ሚዲያ ላይ አልመጣም፣ ግን ውስጤ ተቀይሞ ነበር። እንዴት ጥሏት ይሄዳል ብዬ ጓግጭ ልብ ሁላ አምሮኝ ነበር። ግን ደግሞ ያው እኔ ስሜታዊ ሲሆንም ምንም ሲሆን አላወራም ምናምን እንደዛ ነው። ብቻ ግን ልላችሁ ፈልጌ ነው እንደዚህ አምሮባቸው እንግዲህ ዛሬ ምን አይነት ምሽት ይሆን ብዬ ሳስብና ስጨነቅ እንዴት መሰላችሁ? በቃ ደስ የሚል ምሽት የራት ግብዣ ምናምን ይሆን ብዬ አሰብኩና ብቻ ምንም ይሁን በአንድ ላይ መምጣታቸው ነውና ግብታችሁ ሁላችሁም ላይክ አድርጉ። ፎቶ ነው ፖስት ያደረጉት። ፎቶዋን ላይክ ኦኬ ቤተሰብ እና ደግሞ 150 ኬ መግባት አለባት የኔ ወርቅ ማለት ነው። ሁሌም ቢሆን ሰብስክራይብ ከማድረግ ወደ ኋላ አትበሉ። ሰላም ሰላም፣ ውድና የተከበራችሁ የሙ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበለልኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። 1000 ቢያንስ እንግባ ማለት ነው። የአዲሱ ቻናሌ ነው የኔ ወዶች፣ በጣም አመሰግናለሁ። ሰብስክራይብ ያደረጋችሁኝ ያላችሁት ኑሩልኝ። ለእናንተ በጣም በጣም ትልቅ ቦታ አለኝ። ማርያምን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ብቻ ሁሌም ነው የምነግራችሁ። የሆነ ጽሁፍ ጽፌ እንደዚህ ሁሌ ከማወራ ብለጥፍ ደስ ይለኝ ነበር፣ ግን ደግሞ የዛ እውቀቱ ስለሌለኝ ምንም ማድረግ አልችልም። ያው በየጊዜው እንደዚህ ያልኩኝ እምነግራችሁ ይሆናል ማለት ነው የኔ ውዶች። እና እንግዲህ ሄሉዬ እንደምታት ከሸበላዋ ጋር አቤት ፈገግታ፣ አቤት ውበት። የትናንቱ ቪዲዮ ደግሞ አይታችሁታል። ሲተያዩ በፍቅር እንደዚህ በፍቅር ቅልጥ ብለው እንደዚህ በቃ እንዴት ነው በፍቅር አይን ሄሉዬ እንደዚህ ቅልጥ ብላ ታይዋለች። ከዛ እሱ ደግሞ ቅልጥ ብላ ኦ ማይ ጎድ ደም ነው ነገር በቃ እኔ ሳስፔንሱኝ ማለት ነው በፍቅር ነው ያየሁትና ቪዲዮን ኦ ማይ ጋድ እንደዚህ እውነተኛ ፍቅር ይስጣችሁ እግዚአብሔርን። እውነት ነው ሄሉ ያለችው ምንድነው ሰው ማግኘት ቀላል ነው። ማንም ሰው እኮ እዚያ ጋር ታገኙ ትችላላችሁ። ግን የሆነ እንዴት ነው የሚሰማችሁን ስሜት የሚረዳችሁ፣ ምን ትፈልጋለች፣ ምን አትፈልግም፣ ምን ያስደብራታል፣ ምን ያስደስታታል የሚለውን ነገር በደንብ የሚያቀሰው ስታገኙ ደግሞ ኦ ማይ ጋድ በቃ በጣም ደስ ይላል። ኦፍ ኮርስ አዎ ደስ ይላል። እና ምን ልላችሁ ፈልጌ ነው ሶ ዛት እና እግዚአብሔርን አንዳንዴ ማለት ነው በማናውቀው ነገር ደርሰን እንቀልና ከዛ የሆነ ነገር ሲፈጠር ደግሞ ወይኔ ጉድ እንላለንና ፈጣሪው ተመስገን እንኳንም አላቀለልከኝና አንዳንዴ ምንድነው አለመናገር ከደጅ አዝማችነት ነው የሚባለው፣ ያስቆያል ነው ምናምን ይባላል። ግን ካልሆኑ ነገሮች ደግሞ አለመናገር ጥሩ ነው። እኔ አባባል አልችልም እንጂ ምንድነው የሚባለው? ይሄን ጻፉልኝ ማዚ ኮሜንት ላይ የምሬን እግዚአብሔር አንዳንዴ ለምን አትናገሩ ምናምን ይባላል። ግን ሁሉ ቦታ ላይ ተናገሩ ማለት ደግሞ አይደለም። አንዳንዴ አለመናገርም ጥሩ ነውና የኔ ቅመም፣ የኔ ሴት፣ የኔ ጀግና በቃ እንዴት ነው የኔ አትበገሬ በቃ ሴትነትሽን አክብረሽ ማንነትሽን አክብረሽ እስካሁን ድረስ ያልሽ ሴት ነሽና ከዚህ በላይ ይገባሻል የኔ ወርቅ። እንደዚህ እምር ቁንጅና በቃ አሞሽም እንኳን ቆንጆ ነሽ። ቤተሰብ ይመስክር፣ አገር የመሰከረለት ፀሐይ የሞቀው ቁንጅና ነው ያለሽ። አራት እኮ ትናንት እኔ እንድደስ እንዳለኝ አይደለም ሄሉ ነውና እኔ ራሱ ፈገግ አልኩኝ ማለት ነው። የኔ እናት ይገባታል እግዚአብሔርን። አሬ መቼ እግዚአብሔርን እንደው ወንድሜ ቴንኪዩ በጣም ነው ያከበርኩት እውነት ለመናገር ማለት ነው። ኖርማል ማለት ከሄሉ ጋር ስለሆነ ወድጆ ነበረ ምናምን ግን ይልቅ ደግሞ አከበርኩት። ታውቃላችሁ የሆነ ለሰው ልጅ ከሆነ ቦታ ወደ ቦታ የምትወስዱት የለም በቃ ክብር አደረግኩትና ክበረልኝ። ሁሌም ከጎኗ እንድትሆን እፈልጋለሁ። ሄሉዬ ደግሞ እግዚአብሔር ጤናሽን ከዚህ በላይ ይመልስልሽ። ሁሌም ሳቅልኝ፣ ሁሌም ደስ ይበልሽ። ሁሌም አብራችሁ በአንድ ላይ እንደዚህ ስቃችሁ ተደስታችሁ ነው ማየት የምፈልገው። ብዙ እህቶች አሉ እንድትጠፉ የማይፈልጉ ሄሉዬ እንዲከፋሽ የማይፈልጉ። እነሱን እህቶችን ደግሞ ካጠገብሽ ፈጣሪ አያጥፋቸው። ፈጣሪ ሲወዳችሁ ሰው ነው የሚሰጣችሁ በነገራችሁ ላይ በቃ እንዴት ነው የሚጠብቋችሁ፣ ጠባቂ የሚሆኗችሁ
አይዞሽ የሚሏችሁ የሚደግፏችሁ ይሰጧችኋልና በጸሎታችሁ በዱዓችሁ ታግዟት ነበረ። አሁንም ቢሆን በጸሎታችሁ በዱዓችሁ ማገዛችሁን አትርሱ ማለት ነው። ለእናንተም ቢሆን ፈጣሪ እውነተኛ ወዳጅን ይስጣችሁ። ፈጣሪ ካስመሳይ ሰዎች ከምቀኛ ከሸረኛ ይጠብቃችሁ። አሳውቁት፣ ትልቅ ጠላት ይስጣችሁ። የምሬ ነው። እንደዚህ ስላችሁ እየረገብኳችሁ አይደለም። ለምን ያን ጠላት በቃ ታውቁታላችሁ፣ አትቀርቡትም። ግን አስመስለው የሚቀርቧችሁ ሰዎች ግን ይገድሏችኋል። በቃ ሰው ብቻ ከእንደዚህ አይነት ሰዎች ፈጣሪ ይጠብቃችሁ፣ ያሰባችሁትን ሁሉ ያሳካላችሁ። እንዴት ነው የእውነት እንደዚህ ፈገግ የሚያስብል ፍቅር ይስጣችሁ። በቃ እንደዚህ የሆነ የሚያስጨፍን ፍቅር አይስጣችሁ። እንደዚህ ፈገግ እንደዚህ አይናችሁን ግልጥ አድርጋችሁ የምታዩት በቃ እንደዚህ ልባችሁ ስክክ ቅለጥ እያለ መታየት ፍቅር ይስጣችሁ። ወይኔ የእውነት በጣም ነው ደስ የሚሉት። በስማ ይዋችሁ እስኪ እንዴ የሰው ልጅ እንደዚህ ያምርበታል። ከሰው አይንጠብቃችሁ። ማሻአላ 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 ማሻአላ። ፈጣሪ ከሰው አይንጠብቃችሁ። ያው የሰው አይን ትንሽ ከባድ ነው። ኦሆ እዚህ ጋር የሰው አይን አትበይ፣ ወደ ሚዲያ የመጣ ያው የሰው አይን ማሊያት ነው ምናምን የሚል ኮሜንት አይቻለሁና ያ ማለት እኮ ያዩዋታል፣ ግን አይን አለ አይን የሚባል ላይ እንደዛ ነው ለማለት የፈለኩትና ሶ በቃ ይመቻችሁ። መልካም ቀን ይሁንላችሁ። ግቡና ላይክ ሰብስክራይብ አድርጓት። የኔንም 1000 ያስገቡት። ወዳችኋለሁ። መልካም ቀን ይላችሁ። በሌላ ቪዲዮ እስክንገናኝ ባይ